ወገኖች ሆይ እንጸልይ። ስለ ወገኖቻችን እንጸልይ፣ ስለ ሀገራችን እንጸልይ፣ ስለ ምድራችን እንጸልይ፣ ስለ ህዝባችን እንጸልይ። ሰላም ይስተታት። የሰላም ሽታ በምድራችን ይሁን። ጾም ጥሩ ነው፣ መጸለይ ጥሩ ነው፣ በፊቱ ማገልገል ጥሩ ነው፣ ደፋ ቀና ማለት ጥሩ ነው። ነገር ግን ከልብ ውበት ጋር ጥሩ ነው፣ ከውስጥ ማንነት ጋር ጥሩ ነው። አሁን ከዘረኝነቱ ውጡና ለሰሜኑ ክፍል አልቅሱ፣ አልቅሱ። ለትግራይ አልቅሱ፣ ለኤርትራ አልቅሱ፣ ለአማራ አልቅሱ፣ ለኦሮሞ አልቅሱ፣ አልቅሱ። እግዚአብሔር ትዕቢትን ምን አደርጋለሁ ይላል? እቀጣለሁ ይላል። እግዚአብሔር ትዕቢትን ይቀጣል። ስለዚህ ጌታ ቅሬታ ሁኑልኝ እያለ ነው። ትሩፋን ሁኑልኝ እያለ ነው እግዚአብሔር ያለው። ብዙዎችን ከሞት ለማትረፍ ምክንያት ሁኑልኝ እያለ ነው። ዛሬ ብዙዎች በህይወት እንዳሉ ቢመስሉ ግን የሞቱ የሆኑ ብዙዎች ስላሉ እያገለግሉ ከወዴት እንደወደቁ የማያውቁ መቅረዝ ሊወሰድባቸው ያሉ ብዙዎች አሉ። እነሱን ከሞት እንድናተርፍ እግዚአብሔር ይፈልጋል። ጌታ ማዝኗል። ቤተ ክርስቲያን ያለችበትን ሁኔታ ፕሮግራሙ ምን እንደሆነበት በደንብ ገብቶታል። እዚቹ እየተሽከረከር እንደተደገመበት ከብት ቤቱ ውስጥ ስንሽከረከር ዘመን ሊያበቃል። እግዚአብሔር የድግምቱን እስራት የሚበጥስበት እሳቱን ያወርዳል በእኛ ላይ። ዛሬ የማካፍላችሁ የእግዚአብሔር የቃሉ ሐሳብ ጅማሬው ሐዋርያት ሥራ ምዕራፍ 1 ላይ ያለ እሱን በማንበብ እንጀምራለን። ምናልባት የምናገርበት ዛሬ አሁኑኑ ተከናውኖ ያልቃል ብዬ አይደለም የማካፍለው። ነገር ግን ይሄ ጾም ጸሎት ሳያልቅ በተወሰኑ ሰዎች ህይወት ውስጥ ቢያንስ መከናወን መጀመር አለበት። ከዛም በቀጣይ በቤተ ክርስቲያናችን በምድሪቱም እየሆነ የሚሄድ ነው። ትላንትና የነበረው ከሰዓት በኋላውን ጠዋቱን ተካፍያለሁ። ከሰዓት በኋላ ግን ሌላ ጉዳይ በቤተ እምነት መሪዎች ጋራ ጉዳይ ስለነበረኝ ወደዛ ስለሄድኩ ነው። በጥቂቱ ዝም ብሎ በ5 ደቂቃ ሰመራይዝ አድርጎ ወንድሜ ፓስተር ተስፋዬ አካፍሎኛል። እሱ ብሉይ ኪዳንን ነው ዋና የኤልያስን ህይወት ላይ ነው እግዚአብሔር ልቡ ላይ ያከበደው። እኔ ደግሞ አዲስ ኪዳኑን ላይ ነው ማከብደው። አብሮ የሚሄድ ሐሳብ ነው። እግዚአብሔር ከዚህ በኋላ ይሄ ለሰሞነኛ ስሜት አነቃቅቶ ለማስኬድ ሳይሆን ረገጥ አድርገን የእግዚአብሔር ሐሳብ ክንዋኔ እያገኘ የሚሄድበት ዘመን መሆኑን በደንብ ልብ ልንል ይገባል። እግዚአብሔር የስሜት የዛሬ ነው። ዛሬ ካለፈ ነገ በህይወታችን ካላየን በቃ የቀረ አድርገን አልሆነም እንዴ ምናምን ብለን የምንወረውረው አይነት ነገር ሰውኛ ነው እሱ። የእግዚአብሔር ሐሳብ ይናገራል። ቀስ እያለ ለገባቸው ቶሎ ይዞት ያልፋሉ። ያልገባቸውን ቀስ እያለ እግዚአብሔር ሁሉም ተሳታፊ እንዲሆኑ ስለሚፈልግ ሐሳቡን በእርጋታ በሰው ህይወቱ ያከናውናል። ስለዚህ ከዚህ በኋላ ተሰብስበን በቅዳሜና እሁድ ብቻ መነቃቃት የሚሆን አልመሰለኝም። እግዚአብሔር እያንዳንዱን ሰው ከእግዚአብሔር ጋር የቀረችው አንድ ቀንም ለምን አትሆንም? የተስፋ መቁረጥ ጉዞ አይሄድም። በተስፋ መቁረጥ ማንም ከእግዚአብሔር ጋር እንዲሄድ አይፈልግም። እግዚአብሔር ኢየሱስ ከፊታችን ልመጣ እየተዘጋጀን ሙሽራ የሰርጓን ቀን በሐዘን አትጠብቅም እና ቤተ ክርስቲያን በሐዘን ቁልቁል አትሄድም። ምድር ለምን አትተረማመስም? ምድር ብትነዋወጥ ተራሮች ወደ ባህር ቢወሰዱ ያሉት እኮ የፈለገ ይሁን እኛ ግን ብሎ ነው አቋማቸውን የገለጹት። ለቤተ ክርስቲያን ኢየሱስ ይመጣል። ስለዚህ ቁልቁል የምንሄድበት አይደለም። እኔ አሜን ለማስባል ሰባኪ አይነትም አይደለሁም ለነገሩ። ነገር ግን በደንብ ረገጥ አድርጋችሁ በደንብ ተከታተሉት። ምክንያቱም እግዚአብሔር በኔም ህይወት ላይ
የሚያደርገው ነገር እንደምኖር እየጠበቅኩ ነው የማካፍላችሁ። ለእናንተ ብቻ አይደለም። እግዚአብሔር ይረዳናል። ሁላችንም እንቆምና ክፍሉን እናነባለን። ሐዋርያት ሥራ ምዕራፍ 1 ከቁጥር 6 እስከ 9 በጌታችን ኢየሱስ ክርስቶስ ስም አነባለሁ። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። ይህንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። በመንፈስ ቅዱስ አማካይነት ከዚህ ጊዜ በኋላ ጌታ ለደቀ መዛሙርቱም ለቅዱሳንም ተገልጦ ተናግሮ ሊሆን ይችላል በምስል በራእይ እንጂ በዚህ ቦታ ላይ በስጋ ወራቱ የኖረበትን ዘመን እንደገና ሞቶ ከተቀበረ ከተነሳ በኋላ ድጋሜ ጌታ ኢየሱስ ክርስቶስ ጳውሎስ እንኳን በአይን አላየው። ማን አንተ ነው ያለው በአየር ላይ በራእይ እንጂ ድምጹን እንጂ ኢየሱስን አላየውም፣ አልታየም። ይሄ የመጨረሻው የመሰናበቻ በአካል እያዩት ያናገራቸው የመጨረሻ ንግግሩን። ይሄ ደግሞ ከባድ እንደሆነ እናውቀዋለን። ዛሬ እስከ ዛሬ ባልገባኝ መንገድ እግዚአብሔር ወደ ልቤ ስላመጣ ቢገባችሁ እሰየው። መንፈስ ቅዱስ ግን በሂደት በሕይወታችሁ ውስጥ እየሰራ ያለውን እኔ በመንፈስ ቅዱስ እናገረዋለሁ። ስለሚገባን አይደለም ሁሉ ነገር እዚህ ያደረስን። የዛሬ 55 ዓመት ጌታ መንፈስ ቅዱስ ወደ ሕይወቴ ሲመጣ መጽሐፉንም አላቀው፣ ይሄን መጽሐፍ አላቀው። መንፈስ ቅዱስ በእኔ ላይ ሲወርድ በልሳን ስጸልይ ትንቢት ሲያናግረኝ አጋንንት ሲወጣ መጽሐፍ ቅዱሱን በአካል አላቀውም። ግን ይናገረኝ የነበረው ከዚህ ቃል ጋር አይለያይም። ምናልባት ለምትፈልጉ ያን የትንቢት የ68 ዓመተ ምህረቱን ደብተር ላሳያችሁ ስለምችል ማለት ነው። ዛሬ ደርሰው አንዳንዶቹ ልሳን ምናምን መቀበጣጠር ጀምረዋል የማያውቁትን እና ይህ መለኮት ስለሆነ ከዚህ ጋር ጫወታ አይታወቅም። ከእግዚአብሔር ጋር ጫወታ የለም። እሱ የሚባላ እሳት ነው። ስለዚህ እግዚአብሔር አምላክ በዚህ ቃል ውስጥ የምር ልቤ ላይ ያከበደውን ሐሳብ መግለጥም እንዲችል እኔም ውስጤ ያለውን ነገር ማስተላለፍ እንዲችል እናንተም ተረድታችሁ ዛሬ እግዚአብሔር በሕይወታቸው እያደረገ ካለፈ እሰየው፣ ከሆነ ደግሞ በቀጣይነት ውስጥ ሕይወታቸው ውስጥ ይዘው እግዚአብሔር በሕይወታችን እያደረገ የሚሄደውን ነው የምናገረው። ይሄ የአንድ ሰሞን ጉዳይ ሳይሆን ቤተ ክርስቲያን ከዚህ በኋላ ታሪኳ ይቀየራል። በህንበት ጎዳና አንቀጥልም። ይሄ ሰው ፈቃድ አይደለም። አሁን በሱ መልእክቱ በውስጤ ባለው ልክ አቅም የለኝም። አሁን በዛ ልክ የምናገርበት አይደለም። ያው ጾም ጸሎት ላይ ስለሆነ ስጋዬ በዛ ልክ አይደለም። ነገር ግን ውስጥ መንፈስ ቅዱስ ለሁላችን ኃይል ልኮ እንዲገልጥልን አጭር ጸሎት አደርጋለሁ። አብርሃምን ብቻውን ሆኖ ሳለ የጠራ ኪዳን ገብተህለት ለሕዝበ እስራኤል አባት እንዲሆን ከዚያም ለእኛ ለሁላችን አባት ያደረግከው ኪዳን የዘላለም የሆነ እግዚአብሔር በየምዕራፉ ሐሳብን የማትለዋውጥ የዘላለም አምላክ ሆይ እንደተናገርክ ከአብርሃም በፊት የገባውን ኪዳን በልጅ በኢየሱስ ልትፈጽም ምኑንም የማታቀውን አንዲት ድንግል አግኝተህ ወንድ የማታቀውን በመንፈስ ቅዱስ ነው እንድትጸንስ አድርገህ ልጅን ኢየሱስ ክርስቶስን በዛ መልክ ወደ ምድር የላክ የሁላችን አባት የዘላለም አምላክ እሱም ቀኑ በደረሰ ጊዜ ሁሉን አከናውኖ ፈቃድህን ፈጽሞ እኔ ብሄድ ይሻላችኋል ብሎ
ማንም ሊፈጽመው የማይችለውን እሱ ፈጽሞ በደሙ ኪዳን አዲስ ኪዳን ተክሎ ወደ አንተ እንድመለስ ያረክ እሱ ሲመለስ ቅዱሱ መንፈስ ሥጋ በለበሰ በሰው ልጅ ላይ በቋሚነት እንዲያርፍ መቅደስ ሆኖ በውስጣቸው እንዲያድር የፈቀድክ ልዑል እግዚአብሔር እኛ እንኳን ይኸው በግል ለአንዳንዶች ከኔም በላይ ቆይተዋል። እኔ 55 ዓመት ከኔ ጋር አሳልፈሃል። ቤቱ የክብር ጌታ ምስጋናን ይዤ በፊት ቀርቤ ያለሁ። ይህም ጉባኤ ምስጋና ወደ አንተ ያቀርባል። አቤቱ ጌታ እግዚአብሔር አምላክ ተራ ሕይወት መኖር ምድር ላይ ያለውን ዘመን እየቆጠርን ጌታ እግዚአብሔር አምላክ ፈቅ የማይል የዚህን ዓለም ሕይወት ነው ስናንከባልል ዘመን እንዳያልቅብን ያንተ የዘላለሙ ዕቅድህና ሐሳብህ እንግዳ እንዳይሆንብን መንፈስ ቅዱስ ይህን ጉባኤ እንድትሞላ አይኑን እንድትከፍት አንተ ራስህን ተክተህ እንድታነጋግረው እዚህ ያሉት እንኳን ሐሳብህ ቢገባቸው ጌታ እግዚአብሔር አምላክ ሆይ ፈቃድህ ጌታ እግዚአብሔር አምላክ በሰማይ ያለው በዚህ እንዲሆን ከጀመርክ ሁላችን ኃይለኞች ሆነን ከዚህ ከፊት እንወጣለንና በኢየሱስ ክርስቶስ ስም ህልውና ይሙላን። አሁን ይህ አዳራሽ ባንተ ክብር ይሙላ ጌታ እግዚአብሔር እለምናለሁ። መንፈስ ቅዱስ ሆይ ተክተህ የመጣ አንተ ነህ። ይኸው ዓለም ላይ ምን እያሉ እንዳለ አንተ ጨዋ ስለሆንክ ርኅሩህ ስለሆንክ ልታድን መጥተህ መግደል ስለማትፈልግ በአናንያና ሰጲራም እንዳልተደሰትክ እነሱም መግደል ምንም እንደማይጠቅምህ አይተህ ዝም ያልክ እባክህን ግደል አልልም። በምሕረትህ ተገልጠህ በሐዋርያት መካከል የጀመርከውን ያን ሥራ እስከ ፍጻሜው አስኬድክ። ዘመናችን እንግዳ ነገር እነሆ ጌታ አባት ሆይ አሰራር እንግዳ ሆኖባታልና አዲስ አጀማመር ጀምር በእኛ መሃል። የግለሰቦች ተዋንያነት በስቷል። አንተ አንድ ሰው መድረክ ላይ ቆሞ ድራማ እንዲሰራልህ አይደለም የመጣው። በልጅ በኢየሱስ ክርስቶስ ፍጥረት ሁሉ አምኖ እንዲድን ነው የመጣው። በአጥር በቤተ ክርስቲያን አጥር ውስጥ አጠርን፣ ፈራን። ታድናለህ ብለህ መናገር ሁሉ ሰቀቀን ያዘን። ዲሞክራሲ የሚባል የመቻቻል የሚባል አንተንም መግለጥ አቃተን። ኢየሱስ ከዚህ አዳራሽ አውጣን። አንተ የክብር ጌታ እለምንሃለሁ። መኖራችን ካልቀረ በእኛ ልትሰራ ነው እድሜ የጨመርክልን። ግደለንማ ያልነው አምና ነው። አሁን ልትገለን አልፈለግክም፣ ልትሰራብን ፈልገሃል። ከሰራ ደግሞ ሌላ አይነት አሰራር አይደለም። በሐዋርያት የሰራኸውን በዚህች ቤተ ክርስቲያን ስትጀምራት የጀመርከው ስራ እንደገና ይጀምር። እግዚአብሔር አርጅተናል፣ እኛን አድሰህ አዲሱን ዘይት ሙላብን። እግዚአብሔር አቁማዳው በእጅህ አርጅቶ ቢሆን የማንሸከመው አርገ አይተ ቢሆን ዛሬ በፈለከው መንገድ አቁማዳውን አድስ። እግዚአብሔር አዲሱን ወይን ጠጅ በአዲስ አቁማዳ ይደረጋል ያልክ አንተው ራስህ ነህ። ራሳችንን ማደስ አንችልም። ይህ በፊት የተቀመጠው ሕዝብ ሌላ ምንም ፈልገው አይደለም። ጫጥቃቢውም ፎቅ አለው፣ መኪናም አለው። ለሱ ከኖርን ምን ይጠቅማል? ጌታ ኢየሱስ መኖራችን ካልቀረ በምድር ላይ መንግስት በመካከላችን ይገለጥ። ሰዎች አንተን ይዩ። የጋረደህ መጋረጃ ከመሃላችን ገፋ አስወግደ በክብር ለሚመጣ ሰው ሁሉ እንድትታይ ይህ ሁሉ ህዝብ በቤቱም በአደባባይ በመኪና ውስጥ በቢሮ አቤቱ ጌታ እግዚአብሔር ከፈለክ ወደ ሶማሊያ ወደ ኬንያ ወደ ተለያየ እየላክ ክብርን እየገለጥክበት የመጨረሻ ስራ የምትሰራብን እንድታደርገን ልንለምን በፊት ያለን እባክህ ጌታ እግዚአብሔር ቤት ስራልን አንልም። ጌታ እግዚአብሔር ሆይ ኑሮ ከበደን አንልም። እባክህ ኢየሱስ እባክህ የእግዚአብሔር ልጅ የተሰቀልከው ለኔ ፎቅ ልትሰራ አይደለም።
ደምን ያበሰስከው ትዳር ልታስይዘኝ አይደለም። ኢትዮጵያን ከዓለም አንደኛ ልታደርጋት አይደለም። የክብር ጌታ መንፈስ ቅዱስ እንደገና ስፍራህን ያዘው። ቦታን ተሻማል። ምን እናድርግ? ዝም ስትል ሁላችን አዋቂ ሆንን። ሁላችን ያንተን ቦታ ይዘናል። ይቅር በለን። አሁን ስፍራህን ያዘው ጌታ ሆይ። የቤት ባለቤት አንተ እንጂ እኛ አይደለንም። የቤት ባለቤት ትሆን ዘንድ እንደገና ውረድ። የእግዚአብሔር መንፈስ እንደገና ውረድ በእኛ ላይ። እጅህን አትሰብስብ፣ እንደገና ውረድ በእኛ ላይ። ልትሰራ የምትፈልገው ስራ አያዝ እግዚአብሔር። ማንም ታላቅ ሀብታም ዘመዱ የሚያደርግለትን ካንተ ፍለጋ በፊት ደጅ አልጠናንም። የናዝሬቱ ኢየሱስ ጌታ መንፈስ ቅዱስ ሆይ እባክህን እባክህን ከንቱ ዘመን በእኛ ላይ አይለፍ። የሞትን ጓዳ በርብረህ ባዶ አድርጋ አሳይተህን ዛሬም የሞት ፍርሃት ብዙዎቻችንን አንቆ ይዞናል። እባክህ የናዝሬቱ ኢየሱስ ደፋሩ ጌታ ያን የከበረ መንፈስ ጴጥሮስን ጀግና ያደረገ የክብር መንፈስ እንደገና ይውረድ በእኛ ላይ። የስሜት ፉከራ የትም አያደርስንም። መንፈስህ ሲወርድ ግን ያስችላል። ጌታ ሆይ የዚህን ጉባኤ ስሜት ለማነቃቃት አይደለም በፊትህ የምጮኸው፣ መንፈስ ቅዱስ እንድትወርድ ነው። ውረድ በዚህ ጉባኤ ላይ፣ በእኔም ላይ። በዚህ አካሄድ እንኳን ምጽአትህን ልንጠብቅ ጌታ እግዚአብሔር አምላክ በእኛ ምክንያት ስምህ ሊሰደብ ጥቂት ቀርቷል። እባክህ ጣልቃ ግባ ለቤትህ። እባክህ በምህረትህ ተገለጥ ጌታ እግዚአብሔር። ለታይታ ለውድድር የሚደረጉ ነገሮች የትም አላደረሱንም። ፈቃድህ የሚከናወንባቸውን ዕቃዎችን ለይተህ ጴጥሮስ በፊት እንዲቆም የፈቀድክ ቀን ሐዋርያት አልተሻሙም። ሁሉም ጸጥ ብለው ተስማምተው እሱን ይከተሉ ነበር። እግዚአብሔር የዘላለም አምላክ ሆይ እባክህን የመረጥካቸውን ጫና ፈጥረን ታች እንዳናስቀር ወደ ፈለግከው ከፍታ አቤቱ ጌታ እግዚአብሔር አምላክ አጀንዳ ያለባቸውን ወጣቶች፣ ልጆች፣ እናቶች፣ አባቶች፣ ወንድሞች አንተ በፈቀድከው ጎዳና ሕዝብህን ታሰማራ ዘንድ በዚህ የቃል እውቀት ጌታ እግዚአብሔር በእያንዳንዱ ውስጥ ጽንስ ታበጅ ዘንድ ደግሞም ጌታ እግዚአብሔር ወደ ተግባር የሚቀየርበትን ጊዜ ታደርግልን ዘንድ እማጸናሃለሁ። ይህን ስለምታደርግ አከብርሃለሁ። ኢየሱስ ክርስቶስ ገናና ስም አሜን። ቁጭ በሉ። የቋንቋ ጥረት እንዳለብኝ አውቃለሁ። በልቤ ያለውን ሐሳብ በሙላት መግለጥ ባልችል እግዚአብሔር መንፈስ ቅዱስ በዚህ ስላለ የምትረዱትን ያህል ከተረዳችሁ ይበቃል። ይህ አሁን ያነበብነው ቃል የአዲስ ኪዳን መሰረት የሆነው የጌታችን የኢየሱስ ክርስቶስ የድል አዋጅ ሲሆን የምድር ላይ የሥጋ ወራቱን በመስቀል ሞት ፈጽሞ ከተቀበረ በኋላ በትንሣኤ አካል ለ40 ቀናት በተለያዩ ጊዜያት ለደቀ መዛሙርቱና ለሌሎች በእርሱ ላመኑት በአንደኛ ቆሮንቶስ 15 ከ4 እስከ 6 ባለው እንደተገለጸው ከ500 ለሚበዙ ወንድሞችም ጭምር ከታየ በኋላ ከማረጉ በፊት የተናገረው የመጨረሻ ቃሉ ነው። አንዳንድ ሰዎች አንዳንድ መጽሐፍ ቅዱስ ሲያሳትሙ ጌታችን በምድር እያለ የተናገራቸው ቃሎችን በቀይ ነው ያሳትማሉ፣ ከሌላ ነገር ጋራ እንዳይቀላቀል ስለሚፈልጉ። ጂም ቤከር የሚባል ታዋቂ የመጀመሪያ አሜሪካዊ የቴሌ ኤቫንጀሊስት የነበረ
በታላቅ ኃይል እግዚአብሔር ይጠቀምበት የነበረ በኋላ በሕይወቱ ብዙ ችግሮች ገጥሞት ካለፈ በኋላ የ45 ዓመት የዕድሜ ልክ እስራት አይነት በሉት እስር ከተፈረደበት በኋላ እግዚአብሔር ቸርነት አድርጎለት በአጭር 7 ዓመት ይሁን ምን ያህል እንደታሰረ አላቅም። አሁን ረስቼዋለሁ። መጽሐፉ ቤቴ ያለ አይ ዋዝ ሮንግ ብሎ በጻፈው መጽሐፉ ላይ እኔ ሁለተኛ ሌላ ክፍል መጽሐፍ ቅዱስ ውስጥ አልሰብክም፣ ኢየሱስ ክርስቶስ የተናገራቸው እነኛን አሁን ያልኳችሁን በቀይ የተጻፉትን ብቻ ነው፣ ድጋሜ ሌላ ውስጥ አልገባም፣ እሱም ብቻ እየሰበኩ ዘመኔን ይጨርሳለሁ ብሎ አሁን ጥግ ይዞ የሆነች ትንሽ ቤተክርስቲያን እየመገበ ነው የሚኖረው። ማለት በዓለም የታወቀ ትልቁ ድርጅት ያቋቋመ ክርስቲያናዊ ድርጅት ማለት ነው። $1,000 እየከፈሉ አባል የሆኑበት ማለት ነው። የመጀመሪያው የአሜሪካዊ የቴሌ ኢቫንጀሊስት እሱን ባለማንበብ ብዙዎቹ ምድር ለማትረፍ ገንዘብ ይዘርፋሉ ዛሬ። እሱም መጽሐፍ ፈልገው ከኔ ወስደው ቢያነቡ ይሻላቸዋል። መንፈስ ቅዱስ የምንበለጽግበት ሳይሆን ኢየሱስን አጉልተን አሳይተን ዋጋ ከፍለን ወደ ኢየሱስ የምንሄድበት ነው። እሱ ከዘገየ እንጂ የምድር ብልጽግና የሚደረግበት አይደለም። እኔም እንደሱ እየሰበኩ በጨረስኩና ጌታ ኢየሱስ የተናገራቸው ለምንድነው ያመጣሁት? ኢየሱስ የተናገራቸው ቃሎች እንኳን የመጨረሻ ንግግሩ አይደለም፣ እያንዳንዱ የተናገራቸው ቃሎች የመለኮት ቃል ነው። ስለዚህ ዝም ብሎ አይደለም የተነገረው። ይሄ 3 ዋና ነገሮችን ነው ይሄ አሁን ያነበብኩት ክፍል በውስጡ የያዘው። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ብሎ ስል ይሄ ዝም ብሎ የሐሳብ ንግግር አይደለም። እንደሚወርድ እርግጠኛ ሆኖ ነው በእናንተ ላይ ይወርዳል ነው የሚለው ያለ። ከዛ ቀጥሎ ኃይልን ትቀበላላችሁ፣ ይሄም የሚሆን ነው የሚለው ያለ። በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ። ፈቃደኛ ሆኖ ከዚህ ጋር የሚሄድ እስከ ዓለም ዳርቻ ምስክሬ ይሆናል። አይቀርም ነው። ይሄ ንግግር ሊሆን ይችላል አይነት አይደለም፣ የሚሆን ነው የተናገረው። ዛሬ እግዚአብሔር በእኛ ላይም ይህንኑ ነው የሚናገር። ይህን ነው የምናገር። ርዕስ ያረኩት መንፈስ ቅዱስ በእኛ ላይ ይወርዳል። ማለት እዚህ እየተናገረ ያለ እኮ ምንም እንትን አላለም። እነሱ ሐዋርያት እኮ አብሮታሉ። መንፈስ ቅዱስ በእናንተ ላይ ይወርዳል አላቸው። ያን ጊዜ ምንም እያዘኑ ነው እንደም ወደ ኢየሩሳሌም የተመለሱ። አሁን መንፈስ ቅዱስ በእኛ ላይ ይወርዳል ብዬ ስነግራችሁ አሁን ከወረደ እሰየው፣ እየሰማን እያለ ከወረደ እሰየው፣ እሱ መከልከል አልችልም። ባይወርድም ግን ከዚህ በኋላ መንፈስ ቅዱስ በእያንዳንዳችን ላይ ይወርዳል። አልተሞላችሁም ብዬ አይደለም፣ አዲስ አካሄድ እግዚአብሔር ሊሄድ ወስኗል። የኔ የምኞት መግለጫ አይደለም። ጌታ ማዝኗል። ቤተ ክርስቲያን ያለችበትን ሁኔታ ፕሮግራሙ ምን እንደሆነበት በደንብ ገብቶታል። እዚቹ እየተሽከረከርን እንደተደገመበት ከብት ቤቱ ውስጥ ስንሽከረከር ዘመን ሊያበቃ ነው። እግዚአብሔር የድግምቱን እስራት የሚበጥስበት እሳቱን ያወርዳል በእኛ ላይ። ያን ስለሚያደርግ ነው አሁን የሚያናግረኛል። ትንቢታዊ መልእክትም ጭምር ነው የምናገር። ሊሆን ያለን ነገር ነው የምነግራችሁ። የእናንተን አላቅም፣ ግን እዚህ መሃል አንድ ሰው ይሁን 2 ሰው ይሁን እግዚአብሔር አምላክ በሐዋርያት መንፈስ በነበረው በሐዋርያት ላይ በወረደው መንፈስ ሕዝቡን አግኝቶ ወደ ሌላ አጀንዳ የሚያንቀሳቅሳቸው ብዙ ሰዎች ይነሳሉ። ከዚህ ሐዋርያት ሆናላችሁ አይደል? ነጋዴ የሆናችሁ የእግዚአብሔርን ስራ ልትሰሩ ትችላላችሁ። የግዴታ ሙሉ መለኮታዊ ጥሪ ላይሆን ይችላል። ግን ቤተ ክርስቲያን ወደ ሐዋርያት ስራ እግዚአብሔር ያስገባታል። አዎ ትላንት አልነበርኩም። እንግዲህ ወንድማችን ውስጥ መንፈስ ቅዱስ የሚፈልገውን ተናግሯል። አብረን አልነበርንም።
ይሄን ሐሳብ በሶስት ነው የከፈልኩት እኔ። ሶስቱም አንደኛው ቅድመ ሁኔታዎች ተጠናቀዋል። ጌታ ኢየሱስ ይህን ሲናገር መንፈስ ቅዱስ በእነኚህ ደቀ መዛሙርት ላይ ለመውረድ ቅድመ ሁኔታውን እሱ ጨርሶታል። ያለቀ ጉዳይ ስለሆነ ነው ይወርድባቸዋል እያለ የሚናገረው። ቅድመ ሁኔታዎቹ ምን እንደሆኑ አብረን እናያለን። ሁለተኛው የቀረው የመንፈስ ቅዱስ በእነሱ ላይ መውረድ ነው። ቅድመ ሁኔታውንማ ጨርሷል። አሁን በወረደ ጊዜ ነው የሚላቸው ያለ። ሶስተኛው ከኢየሩሳሌም እስከ ምድር ዳር የጌታችን የኢየሱስ ክርስቶስ ምስክር መሆን ነው የሚቀጥለው። በእነኚህ ሐዋርያት ሕይወት ስናይ ማለት ነው። ዛሬ እግዚአብሔር መንፈስ ቅዱስ በእናንተ ላይ ይወርዳል ብሎ ሲናገር ቅድመ ሁኔታዎች አልቀዋል ወይ? ምንም ጥያቄ የለውም። እሱን ጥቂት እናያለን። እነኚህ ሶስቱን ተራ በተራ ለማየት እንሞክራለን። በሐዋርያት ሕይወት እንዴት እግዚአብሔር እንዳደረገ። ለመንፈስ ቅዱስ መውረድ ቅድመ ሁኔታዎች ያስፈልጉ ነበር። ቅድመ ሁኔታዎችን ጨርሷል ጌታ ያልኩት ሁኔታዎች፣ የሚያስፈልጉ ሁኔታዎች ነበሩ። አንደኛ ጌታ ኢየሱስ ደሙን በማፍሰስ በመስቀል ሞት ሞቶ ተቀብሮ መነሳት ነበረበት። በብሉይ ኪዳን መንፈስ ቅዱስ በየትኛውም እስራኤላዊ ላይ አርፎ ገብቶ ቁጭ ማለት አይችልም። ለምን? እኛ በአዲስ ኪዳን ሐዋርያው ጳውሎስ ውስጥ ሆኖ መንፈስ ቅዱስ ገልጦታል ትምህርቱን። አሮጌ ሰው የሚባል አለ። ዲያብሎስ ከሱ ጋር ግንኙነት እያደረገ የኃጢአት ምንጭ የሆነው አሮጌው ሰው ይባላል። በአዲስ ኪዳን ተምረናል። ያ አሮጌ ሰው እያለ መንፈስ ቅዱስ ገብቶ መቀመጥ አይችልም። በእምነት የጸደቁ በብሉይ ኪዳን ጥቂት ይኖራሉ፣ ጻድቃን የተባሉ። ግን አሕዛብ ላይ ፈጽሞ መንፈስ ቅዱስ መውረድ አይችልም። በዛ ዘመን ምን መሆን ነበረበት? ኢየሱስ ዋጋውን መክፈል ስለነበረበት፣ ደሙ መፍሰስ ነበረበት፣ ሞቶ ተቀብሮ መነሳት ነበረበት። ይሄ ዋጋ መከፈል ስለነበረበት መንፈስ ቅዱስ አይወርድም በማንም ላይ ከዛ በፊት። ለዚህ ነው መንፈስ ቅዱስ በእናንተ ላይ በወረደ ጊዜ የሚለው ከትንሣኤ በኋላ ነው የሚያናግራቸው። አሁን ሁለተኛው እያንዳንዱ ሰው በነፍስ ወከፍ በተሰራው ሥራ አምኖ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ የእርሱ ማደሪያ ለመሆን አሮጌ ሥጋ ሞቶ ዳግም መወለድ አለበት መንፈስ ቅዱስ ለመውረድ። ይህን ደግሞ በእነኚህ ሐዋርያት ሆነዋል። በኢየሱስ አምነው ተከትለዋል። አሁን ጌታ ፍጹም እንደተዘጋጁ አይቷቸዋል። ለምን? ኢየሱስ ዋጋውን ከፍሏል። ዋጋ በከፈለው ጌታ አብረው ቆመው አብረው ተሰብስበው በፊቱ ነው ያሉት። ከትንሣኤ በኋላ ሰብስቦ እንዴት እንዳደረገ እሱ ውስጥ ብዙ አልገባም። ሶስተኛው የመንፈስ ቅዱስ ኃይል በእነርሱ ላይ እንዲወርድ መለመን ነበረባቸው። ዳግም መወለድ፣ ኢየሱስን ማመን አንዱ ነገር ነው። ቅድመ ሁኔታው በመስቀል ላይ ኢየሱስ ዋጋውን ከፍሎ መጨረስ ሌላ ጉዳይ ነው። እንደገና ደግሞ መንፈስ ቅዱስ ሆይ ውረድ በኔ ላይ ብሎ መለመን ግዴታቸው ስለነበረ ነው። 10 ቀን የሚያረጉት 10 ቀን አሳጠረላቸው እንጂ ስንት ቀን እንዲጠብቁ አልነገራቸው። እነኚህ ሶስቱ ነገሮች መሆን ነበረባቸው። ለመንፈስ ቅዱስ መውረድ ቅድመ ሁኔታ ያስፈልገው ነበር ያልኳችሁ ነው። እነኚህ ሶስቱ ቅድመ ሁኔታዎቹ አሁን ያልኳቸው ናቸው። በእኛ ሕይወት በኋላ መጣበታለሁ። ቅድመ ሁኔታዎቹ አልቀዋል። የመንፈስ ቅዱስ ኃይል በእነርሱ ላይ እስኪመጣ መጠባበቅ ደግሞ የነሱ ድርሻ ነው። ሁለተኛው ቅድመ ሁኔታው አልቋል። ቅድመ ሁኔታው ካለቀ ኢየሱስ የተናገረው መሆኑ አይቀርም። ግን እንዴት ሆኖ ነው የሚሆነው? እነኚህ ነገሮች መከናወን ስለነበረባቸው ነው። ሁለተኛው መጠባበቅ ነበረባቸው። ለመጠባበቅ ምንም በሌለ ባዶ ሜዳ 5 ሳንቲም በእጃቸው ሳይተው ወደ ሰማይ ትቷቸው የገባ
ከየት እንደመጣ በደንብ አያውቁትም። የሚያውቁት ከማርያም ከድንግል ማርያም ማኅፀን መወለዱን ነው። ሕፃን ሆኖ አደጉ ነው። አይሁዳዊ መሆኑን ነው። ከሰማይ መምጣቱን ራሱ ነገራቸው እንጂ ወደ ሰማይ ሲሄድ ለነሱ እንግዳ ነው። ለኛ ረጅም ዓመት በኋላ ነው አሁን ያወቅን እንጂ ለእስራኤላውያን ከባድ ነው። ለእነኛ ደቀ መዛሙርት እነሱ እየጠበቁ ያሉት መቼ ነው የምትመልሰው መንግስት፣ የእስራኤልን መንግስት ነው የሚሉት ያለ እና ሲሄድ የት እንደሚሄድ አያውቁት እና ይሄ ውሳኔ ይጠይቃል። መጠበቅ ጠብቁ ነው አላቸው። በስንት ቀን በስንት ወር ምናምን አለ፣ ቀጠሮ አልሰጠም። ይጠብቁ ነበር ውሳኔ ስለሚጠይቅ። ቃሉን ብቻ ሰምቶ ቢበተኑ ኖሮ ይህን ኃይል ሊቀበሉ አይችሉም። ሁለተኛው የቀነ ገደብ አልተቀመጠላቸው። በዚህ ቀን ብሎ ጌታ ቀነ ገደብ አላስቀመጠም። እንዲጠብቁ ብቻ ነው የነገራቸው። የተነገራቸው ነገሩ በታመነ ጌታ የተነገረ ስለሆነ መውረዱ እንደማይቀር እርግጠኞች ናቸው። ደግነቱ እሱ ነው። እግዚአብሔር ኢየሱስ ክርስቶስ የታመነ አምላክ ነው። 3 ዓመት ተኩል ሲከተሉት የማይሆን ነገር ነግሯቸው አያውቅም። እኛ ደግሞ በዘመናችን የታመነ አምላክ መሆኑን አረጋግጠናል። ክብር ይሁንለት ለዘላለም። እና እርግጠኛ ስለሆኑ ነው ይመጣል ስላላቸው። ሶስተኛው በወረደ ጊዜ ፈቃደኛ ሆነው በደስታ መታዘዝ አለባቸው። ሊወርድ ይችላል። የእሳት ልሳን ሲቀመጥባቸው፣ ቤቱን አውሎ ነፋስ ሲሞላ፣ መደናገጥና መፍራት ይዟቸው ሸሽተው ቢጠፉስ፣ ቢበታተኑ መታዘዝ። አሁን እኛስ ብዙ ልምድ ውስጥ አልፈን ከነሱ ማንበበን ነው እየጠበቅን ያለ ነው። አውሎ ነፋስ ቤቱን ስሞላ፣ እሳት በእያንዳንዱ አናላጅ ምናምን እያሉ ቢበታተኑ፣ ባይታዘዙ፣ በልሳን መናገር ፈቃደኛ ሆኖ ባይጀምሩ፣ ለመንፈስ ቅዱስ እሺ ባይሉ፣ በደስታ አብሮ ባይፈሱ ምን ሊሆን እንደሚችል አስቡ። ፈቃደኝነት በሞኝነትና በእምነት ያደረጋቸውን ለመሆን ራሳቸውን አዘጋጅተው ተባበሩ። ማንም የራሱን መረዳትና ትላንትናውን ትቶ በአዲስ ጎዳና ለመጓዝ አንዱ ነው። ትላንትና ሁሉም የየራሱ ልምምድ አለው። 3 ዓመት ተኩል አንድ ላይ እየዋሉ እያደሩ አልነበረም። የተለያየ ልምድ አላቸው። በአገልግሎት በትምህርቱ በመረዳት ይለያያል አረዳዳቸው። ያን ጊዜ ግን ሁሉም መንፈስ ቅዱስ ሲወር በአንድ ላይ ለመፍሰስ እኔም ገብቶኛል ብሎ የራሱን ይዞ ወደ ዛሬ አንዱ እንዲህ ነው ማለት አልጀመረ። ሁሉም አብረው መፍሰስ ጀመሩ። ይሄ ትልቅ ወሳኝ እግዚአብሔር ለጀመረው ፕሮግራም ትልቅ ድርሻ ነበረው። ሶስተኛው ምስክሮች ለመሆን ጀመሩ። ይህ ኃይል በወረደ ጊዜ ብሎ የሰጣቸው መልእክት ምስክሮች እንዲሆኑ ነው። ከየት ጀምሮ? ከኢየሩሳሌም ጀምረው በይሁዳ በሰማርያና እስከ ዓለም ዳርቻ ነው የተሰጣቸው። ይብዛም ይነስም በዛ ቀን እነኚህ ሰዎች ምስክር ለመሆን እንደተጠሩ ኃላፊነታቸውን ሳይረሱ ይሄን የተቀበሉትን ኃይል ለዛ ስራ ማዋል ነው የጀመሩት። በዚህ ዘመን ቢሆን አሁን ባለንበት ዘመን ቢሆን በቪዲዮ እየቀረጽን ሰዎች ከጠረጴዛ ሲወርቁ እያነሳን ሰክረዋል ምናምን ልሳኑን በመቅዳት እኛ በፌስቡክ እና በቲክቶክ ምድር እንሞላለን። ስንት ላይ ካደረገ እየተባለ ይቀጥላል። እነሱ እሳት ነደደ፣ አውሎ ነፋስ ወረደ፣ ምኑ ልሳን ተናገሩ። ትኩረታቸው እሱ አይደለም፣ ምስክር ለኢየሱስ። አስተውላችሁ ስሙ። ከዚህ በኋላ ኃይል ሲመጣ ብዙዎቻችን በጥቂት መሃል ላይ ደርሶ ስለተዛባ ነው እግዚአብሔር ኃይሉን ሰብሰብ አድርጎ የያዘብን። አንዳንዶች ገንዘብ ማግኛት መጠቀሚያ ማድረግ ሲጀምሩ የእግዚአብሔር መንፈስ ኃይሉን ይዟል። አሁን እግዚአብሔር
ማደሪያው እንዲዋረድ፣ ማደሪያው እንዲሰደብ፣ ቅዱሳን እንዲያፍሩ፣ አንገት እንዲደፉ የእግዚአብሔር ፈቃድ አይደለም። አሁን ዘመን ሊያመጣ ነው ጌታ። ከሱ ጋር ታዘው የሚቀበሉትን ኃይል ለሚያውሉት፣ ጌታ ላሰበው ዓላማ ለሚያውሉት እግዚአብሔር ለየት ያለ ኃይል ይለቃል። መንፈስ ቅዱስ በእኛ ላይ ይወርዳል የምለው ዝም ብሎ አይደለም። መንፈስ ቅዱስ ለእኛ አዲስ አይደለም። በልሳን እየተናገርኩ 55 ዓመቴ ነው ብያቸዋለሁ። አዲስ አመጣጥ እግዚአብሔር ይመጣል በእኛ ላይ። ተነሱ፣ ምስክር ለመሆን ተነሳ። እስቲ ልሳንህን ምናምን አይታችሁ ከሆነ ሪቫይቫል በ83 እና 84 ዓመት ይሄ አደግ እንደመጣ እግዚአብሔር ትልቅ ሪቫይቫል በምድሪቱ ላይ ሊያመጣ ሲነሳ መንፈስ ነን ብሎ ደግሞ ተነሱና እስቲ ልሳንን በልሳን መነጋገር ጀመሩ። አልነበረም እግዚአብሔር በልሳን እኔ ከአንዱ ጋር በልሳን እንድነጋገር አይደለም ልሳንን የሰጠው እሱ እኔ ኃይል እንድሞላበት ነው። መልእክት ከሆነ ደግሞ መልእክት እንዳስተላልፍበት ነው። ጫወታ አረጉት። ይሄው ተበትነው ቀሩ። ጓዳ ውስጥ አይምሯቸው ስቶ ቀሩ። ይሄ ድጋሜ አይሆንም በኢትዮጵያ ምድር። የእግዚአብሔርን ቃል በአግባቡ ኢየሱስ 3 ዓመት እንዳስተማረ ቃሉን ተማሩ፣ ቃሉን አንብቡ። የሚመጣው የእግዚአብሔር ኃይል ለሱ ምስክር እንድንሆን እንጂ የኔ ማንነት መግለጫ አይደለም። እሱ አይደለም። ተጠንቀቁ። ከዚህ በኋላ ከማስጠንቀቂያ ጋር ነው የምናገረው። እግዚአብሔር አምላክ ከዚህ በኋላ ብዙ ሕዝብ ወደ ሲኦል እየገባ ነው። ከዛ ለማስመለጥ ሁሉንም ሰው እግዚአብሔር ሰው አልበዛበትም ማለት ሙሉ ጊዜ ሰጥቶ ለአገልግል የሚል አይደለም። ተውት። እሱማ የት አለ? የዝም ብለህ ስለፈታ የምትጎነው አይደለም። ጸጋ በላይ ላይ ይገለጥና ሰዎችን ወደ ክርስቶስ የሚስብ ብርሃን በሕይወት ይብራ እንጂ ዝም ብለህ እዚህ ቤት ግቢ ለግቢ በመዞር የሚሆን አይደለም። እሱ አይሆንም፣ እንደሱ አይሆንም። እግዚአብሔር ብርሃኑን በላይ ላይ ያድርግ፣ ክብሩን በሕይወት ይግለጥ፣ መናፍስ ይውጡ ከሰዎች ሕይወት፣ በሽተኛ ይፈወስ። እነኚህን ሁሉ የሚያደርገው ኪሴን ለማደለብ ሳይሆን ኢየሱስ እሱ እውነተኛ አምላክ መሆኑን ለማረጋገጥ ነው የሚሰራው። ኪንቱ ላይ ምንም ትኩረት ሳያደርጉ ዋና የታዘዙትን መተግበር ጀመሩ። ተሰብስበው በዕለቱ የተከናወነውን ማውራት ቢጀምሩ ለዓመታት እየተሳሳቁ ክስተቱን ብቻ እያወሩ ከሳምንታት በኋላ የወረደው እሳት ይበርድ ነበር። መሃላቸው የተፈጠረውን ብቻ ማውራት ቢጀምሩ መቆሚያ የለውም። ኢየሱስ እሱን እንዲያወሩ አይደለም እሳቱን ያወረደው። እርስ በርስ በመሟሟቅ እሳቱ የነደለው ምንም ሳይሰራበት ይዳፈን ነበር። እነርሱ ለክስተቱ ምንም ትኩረት ሳይሰጡ ወደ ታዘዙት ስራ አቀኑ። እዛው ነው የተነሳው ጴጥሮስ ብድግ ነው ያለው። እኔ ቢሆን ስንቶቻችሁ ናችሁ እስቲ ተሞልታችኋል ምናምን ብዬ መቁጠር ነበር የሚጀምር። እሱን ደግሞ እኔ እጅ ጭኜ ወይም እኔ መሪቼ ጸልዬ ምናምን ብዬ ሳወራ እኔው ክብሩን እዚሁ አጣጥሜ አጠገቤም ያሉ የያዟቸው የደገፏቸው ለምን እኮ እጅ ጭኛለሁ ምናምን የሚሉ ሰዎች ክብሩን ሲጠጡ የእግዚአብሔር መንፈስ ስራ እዛው በርዶ ቁጭ ይላል። ጌታ ከዚህ በኋላ ለዚህ አይነት አደጋ አይስጠን። አይስጠን። ሕፃናት ልጆች በኢየሱስ ስም ስሉ አጋንንት ተወደቀ ተብሎ ተነግሯል እኮ ሰምተናል። እዚሁ ሕፃናት ገብቷቸው አምነው አይደለም። የኢየሱስ ስም በምድራችን ሰርቷል። አሁን ግን እንዳይሰራ ያደረገው እኛ ትላልቅ ስለሆነ ነው። ሸፈነው። እግዚአብሔር ይህን ሽፋን ይቅደደው እና ብቻውን ጎልቶ ማንም መስቀል አላገዘው። ደግሞ የድራማ መስሪያ ዘመን እግዚአብሔር አምላክ ከምድሪቱ ላይ ቢዘጋ ደግሞ መዝጋቱ አይቀርም። ዘጋ ብዬ ልመናዬ ነው እንጂ እግዚአብሔር መዝጋቱ እኮ አይቀርም። ዓመትም የሚቆዩ አይመስለኝም። ይዘጋል እሱ። ግን እሱ ሲዘጋ ከዚህ የሚነሳው ያንን የሚደግም እንዳይሆን ያንኑን እንዳይደግም ምስክሮች መሆን የጀመሩበትን ሁለተኛው ነጥብ ጴጥሮስ በኢየሩሳሌም አደባባይ በአንዲት ገረድ ፊት ኢየሱስን የካደውን ለጌታው ምስክር በመሆን ለመጀመሪያ ጊዜ በኃይልና በድፍረት ለኢየሱስ ምስክርነቱን ለሰዎች ደግሞ የመዳን መልእክት አስተላለፈ።
ማለት ከአንድ ወር ከ10 ቀን በፊት እኮ እዛችው አደባባይ ነው አንዲት ገረድ ፊት የካደው። ማለት ምን የመንፈስ ቅዱስን ኃይል ተንበርክከ ወንበር ላይ በልሳን መጸለይ ብቻ አረግ ነው አይደለም። በኔ ላይ የመጣበት አመጣጥ የወንበር ላይ ተንበርክኮ በልሳን መጸለይ ብቻ አይደለም። ከቤት የምታባረረኝ እናቴን አቦ ብላ ዳቦ ይዛ 29 ቀን ትተኛለች። በ5 ግን በወር 1 ቀን ግን ዳቦ ይዛ ቆማ ስለት ታቀርባለች። እዚህ እንዲህ የምታረግ ልትገለኛለች ብዬ የምፈራትን እሷን ፊት ለፊት ነው ያቆመኝ ወንጌል። መንፈስ ቅዱስ ሲመጣ ወደ ግራ ወደ ቀኝ የሚያስብል አይደለም። ጴንጤ የሚለው አሁን የክብር ስም ነው የሆነው። ይሄ ግን እኔ ጋር የደረሰው የስድብ ነው ማለት በመንገድ ላይ በሚሄድበት እንደ ክብር ወስጄው ነው። በቃ ከኢየሱስ ጋር መሆኔ ይሄ ከሆነ ልውሰደው ብዬ እንጂ አንድም ቀን በክብርነት አልተጠቀምኩበትም። ጴንጤቆስጤ እውነት ነው። በግሪክና በኦሮምኛ ፕሮግራም መጽሐፍ ቅዱስ ጴንጤቆስጤ የቀን ስም ነው። በዓለ ሃምሳ የሚለውን ኦሮምኛውም የግሪኩም ጴንጤቆስጤ ይለዋል። እሱን ቀን የመንፈስ ቅዱስ የመውረድ ቀን ስላረጉት ነው። በኋላ ነው እሱን መጽሐፍ ቅዱስ አንብቤ ገባኝ እንጂ ስድቡ ቀድሞ ነው የደረሰኝ። ና ጴጥሮስ እንዴ አቃቸውም እንደ ኢየሱስን ገርፈው ፈርቶ በስጋት በጭንቅ ከዛ ቀስ ብሎ ሽልክ ብሎ ይወጣ እነሱ ሰዎች እንደሆኑ አቅም እንደ በበዓለ ሃምሳ ቀን እኮ እነኛ ሃይማኖት መሪዎች ናቸው ተሰብስበው ያሉት። ሌሎች ሰዎች መሰላችሁ እንዴ? አሁን አንዳንድ ጊዜ እኮ ታሪኩን ስናነበው ሌላ ቦታ የተጻፈ የሌላ ህዝብ ይመስላል። እነኛው ኢየሱስን የሰቀሉ ናቸው። እዛው ቤተ መቅደስ እኮ ነው ጴጥሮስ የሚሰብከው ያለ እና ብድግ ብሎ ወጣ። ማን ፊት ነው የሚቆም? ይለውጣል መንፈስ ቅዱስ። እሱ ኃይል ሲመጣ አሁን እኮ ልጆቼ ባለቤቴ ቤቴን ምን በላለው ነገር እስር ቤት ገባለው ይደበድቡኛል፣ እንተ ይሰበራል፣ ስንት ያሳስባል አይምሮ። እግዚአብሔር ይገስጸው ለዘላለም። የእግዚአብሔር ኃይል ሲወርድ ምንም ነክቶን አይደለም እኮ አይወጣብንም እኮ ጠጉራችንን ማንም አይነካም እኮ። ሰይጣን እኛኑን በእኛ ሽባ አረገ። ኃይል ሲመጣ ከዛ ነው የሚያወጣል። ከዛ ነው የሚያወጣ። ይሰድቡሻል፣ ይመቱሻል፣ ይደበድቡሻል፣ ብቻሽን ምናምን ይላል። አንቺ ውስጥ ሆኖ ነው። የእግዚአብሔር ኃይል ሲገባ እሱን ገፍትሮ ያወጣዋል። እግዚአብሔር አምላክ የመንፈስ ቅዱስን ኃይል በእኛ ላይ ያወርዳል ስንል እንደሱ ነው የሚሆነው። እንደሱ ነው የሆነ ጴጥሮስ እንጂ ማይሞት በኢየሱስ ገዳይ ፊት ቆሞ ይህንን ይናገራል። እናንተ ሰቅላችሁ የገደላችሁት እኮ ነው የሚለው። ክፍሉን አንብቡት እንደገና ድጋሚ። ያ ይሰበካልን አልልም እኔ እንደው ጌታን ብትቀበሉ አይልም። ለምን ሲኦል የሚገባውን ሰው እሳት እየነደደ እየጠበቀ ያለውን ሰው ለማትረፍ አታባብሉም? እየወረደ ያለውን ሰው ታግላችሁም ቢሆን ልብሳችሁም ቢቆሽሽ የፈለጋችሁትን ነው የምታደርጉት። እሱ ይገባናል። ያኔ መንፈስ ቅዱስ በኃይል ሲወርድብን ሰው የት እንዳለ ይገባናል። እዚህ ጋር ይወጋኛል እኮ ምን ይሻላል? ወደ ኢየሱስ ነው የምትሄደው። ብትሞት ወደ ኢየሱስ ነው የምትሄደው። አንተ ጌታን አግኝተሃል። ወደ ኢየሱስ የማይሄዱ ሲኦል ሊገቡ ያሉ ስንት አሉ። እግዚአብሔር አምላክ አይናችንን ይክፈተው። ይህንን ስናሳምም የእግዚአብሔር መንግስት አፈርድሜ ይበል። ኢየሱስ የሞተበት ጉዳይ ጌታ እግዚአብሔር አምላክ አይናችንን የልቦናን ጭምር ይክፈተው አብስቶ። ለዚህ ነው በምን በገባኝ ውስጤ በተቀመጠው በምን መንገድ ልግለጠው ቃል የለኝም ያልኩት። አንዳንዱ ሊከብዳችሁ ይችላል፣ ቋንቋ ስለማልችል ነው። በገባችሁ ይግባችሁ። እንደምንም ከመንፈስ ቅዱስ ጋር ጌታ ሆይ አትለፈኝ በሉት። የኔ ስብከት ከ10 ደቂቃ በኋላ ያቆማል። የእግዚአብሔር ሐሳብ ግን ይዟችሁ ሊሄድ ይፈልጋል። እሱን ያዙት። በዚህ 3000 የሚያሉ ሰዎች የተሰጠውን ቃል አምነው ተጠመቁ። ሶስተኛው የተነገረው ተስፋ በኢየሩሳሌም ላይ ብቻ አልቆመም። የኢየሩሳሌም ቤተክርስቲያን እየበዛች ወዴትም አልንቀሳቀስ ስትል ስደት አስነሳባት ጌታ።
አይገርማችሁም? የመጀመሪያውን ኃላፊነት የወሰዱት እነ ጴጥሮስና 12ቱ ደቀ መዛሙርት ናቸው። በቃ እንደዚህችው እንደ ቀጠና ሁለት እኛ እንኳን ዘግተን አልተቀመጥንም። በአቅማችንን ያህል ትንሽም ብትሆን የጌታን ልብ ባሳርፍም በአሶሳ፣ በሐረር ቁኒ፣ በዚህ በሰሜን ሸዋ፣ በዚህም ደግሞ በአዳማ ዝዋይ አዳጊ አብያተ ክርስቲያናት ከሚሽነሪ ጋራ ቤተክርስቲያን ልካ ጥቂት ነገር እየሞከረች ነው። ይሄ ግን የጌታ ልብ አሳርፏል ወይ? አሁን ከምናገረው አኳያ እንኳን ማሳረፍ ጠብታ ውሃም አይደለችም። ይሄ ሁሉ ህዝብ ኢየሱስ ሚሽነሪ አድርጎ ስራም ሰጥቶት በራሱ ገንዘብ ወንጌል የሚሰራ አድርጎ ያስነሳል ጌታ። አዎ ገንዘብ ፍለጋ ሌላ ቦታ አትሂድ። ኢትዮጵያን ታዲያ እንዲያበለጽግ ስንት ዘመን የለመን ነው። አንተ እንደሃ አድርጎ በባዶ እግር ወንጌል እንድሰራ ነው። እግዚአብሔር አምላክ የምድሪቱን በረከት እጃችን ያስገባል። ይሄን ለሚፈልግ እግዚአብሔር አምላክ እንደሚያስፈልገው እየሰጠ ይበትናል። ክብር ለኢየሱስ ይሁን። ስለዚህ እነሱ እዛ ሲቀመጡ ከኢየሩሳሌም መውጣት አልቻሉም። የሚገርመው እዛው ሐዋርያት ሥራ ላይ ታገኙታላችሁ። ምዕራፍ 8 ከ1 እስከ 3 ላንብላችሁ። እስጢፋኖስን የመጀመሪያው ሰማዕት አደረገ። ባልተጠበቀ ሁኔታ እነሱ ለድቁና መረጡት። መንፈስ ቅዱስ ወረደበትና ሐዋርያቱ እዛው ሞቃቸው ተሰብስቦ አሙቀው ሲሟሟቁ ፊልጶስ እስጢፋኖስ ላይ የእግዚአብሔር መንፈስ በኃይል ወረደበትና ያላሰበውን ድቁና ትቶ ስብከት ጀመረ ሰውየው። አሁንም እንዲሁ ይጀምራል። እዚህ ለድቁና የጠራናቸው እዚህ መጥቶ ለመባን ጸልያለን ብሎ እዚህ እንደቆመ እሳቱ ቢወርድ ማን ይቀመጣል? እዚህ ብር መሰብሰቡም ይቀራል። እግዚአብሔር ያረጋዋል ገና ደግሞ። እኛስ ዛሬ ቀደም ብሎ እየነገረን ነው፣ እንታዘዛለን። ወደ ዓለም ሁሉ ሂዱ ነው የተባሉት። ሕጉ የተሰጣቸው ለነሱ ነው። እና ምዕራፍ 8 ከ1 እስከ 3 ምን ይላል? በዚያ ቀንም በኢየሩሳሌም ባለች ቤተክርስቲያን ላይ ታላቅ ስደት ሆነ። ሁሉም ከሐዋርያትም በቀር ተመልከቱ። አሁንም አይወጡም እኮ እነሱ ከዛ ሞቋቸዋል። የታዘዙት እነሱ ናቸው። እስከ ዓለም ዳርቻ ሂዱ የተባሉ የሰሙ እነሱ ናቸው። ከሐዋርያትም በቀር ወደ ይሁዳና ወደ ሰማርያ ሀገሮች ምን ሆኑ? ተበተኑ ይላል። በቃ ሰው እምቢ ብል የተነገረው እምቢ ካለ እግዚአብሔር ሰው አለው። በቃ ይዞ አለፈ። ወደ ይሁዳን ተበተኑ ይላል። ሌሎቹ ናቸው እኮ እነኚህማ የታዘዙት ቀሩ እዛው ኢየሩሳሌም። ቀርቶ እንዳልቀሩ ደግሞ ታውቃላችሁ። ዮሐንስ ፍጥሞ ደሴት ላይ ነው የሞተው። አይቀሩም እኮ አስቀራቸው። ቀርቶልን ላንቀር የእግዚአብሔርን አጀንዳ ከማቆም እግዚአብሔር ይጠብቀን። ዛሬ ኢየሩሳሌም ከተማ ላይ ጴጥሮስ ሰበከ። አሁን በስደት አማካኝነት ይሁዳና ሰማርያም ማዳረስ ጀመሩ። ልክ እስጢፋኖስ ሲወገር አቤት ነጋዴው ጌታ የሱን ልጅ ሲገልበት ጳውሎስን ሀፈፍ አደረገው እዛው። እስጢፋኖስ በቂው ነው። ይሄ ነው ስራው። እዛ ላይ አለቀ። እስጢፋኖስ ትልቅ ስራ ነው የሰራው። ጨረሰ እስጢፋኖስ። እሱ ተነስቶ ተቀበለው። በል ተተካ፣ አንተን ደግሞ ይቀጠቅጡሃል አለውና ጳውሎስን በል ልቡን አነሳሳና ልትገላቸው ወደ ደማስቆ ሂድ ያለው ይመስለኛል። ሰውየው አርፍም ብድግ ብሎ ወደ ደማስቆ ጉዞ ሲጀምር መንገድ ላይ ያው ዘረረው ጌታ። ክብር ለኢየሱስ ይሁን። የታዘዙት እምቢ ካሉ ወንበዴውን ማርኮ ኢየሱስ ይልካል። እባካችሁ ይሄን መልእክት የምናገረው የፕሮግራም ማሟያ መልእክት አይደለም የምነግራችሁ። እግዚአብሔር 8 ሰዓት ቀስቅሶኝ 11 ሰዓት ድረስ ያጻፈኝ መልእክት ነው ይሄ። ድካሜ ቢወጣልኝና ብተኛ ደስ ባለኝ፣ ግን የእግዚአብሔር መንፈስ ነው ያደረገው። ለራሴ ነው በነገራችን ላይ እየሰበኩ ያለሁት። አታገኙኝም እዚህ ቦታ ላይ ከዚህ በኋላ። እኔንም ይዞ ይሄዳል። እኔ ጎጆ ጠባቂ አይደለሁ። የእግዚአብሔር ክብር ይመጣል።
የተሰየፍኩበት ቦታ ለንጉሱ ክብር ከፈቀደ ተሰይፌ እሄዳለሁ እንጂ ተራ እሱ ከመጣ ነው። በስሜት የምታረጉት ጉዳይ አይደለም። ይመጣል፣ መንፈስ ቅዱስ በእኛ ላይ ይወርዳል እያልኳችሁ ነው። ይወርዳል። እሱ ከወረደ አታገኙኝም እዚህ ነው እኮ ያልኳል እንጂ በስሜት ነገ በስሜት ተነስቼ ኢየሱስ ያድናል ምናምን የሚረብሹ አይነት ረብሻ አላካሂድም። ራሱም የሚበላውን አጥቶ ጭንቅላቱ ተነክቶ ነው እስኪባል ድረስ የሚያስመስል አካሄድ አይደረግም። እንደሱ ኢየሱስ መጫወቻ የሆነበት በክብር ከአፌ ካልወጣና የሚናገረው ነገር ደግሞ ሕይወቱ ላይ የሚሰራ ካልሆነ ለምንድን ነው መጮህ? ለእግዚአብሔር አላግዘውም እኮ። እግዚአብሔር እኮ ሁሉን ቻይ አምላክ ነው። ክብር ይሁንለት ለዘላለም። ሻይ ጋብዤ ለምን ቀስ ብዬ አልነግረው? ሜዳ ላይ ለማይሰማኝ ዝም ብዬ እንደ ቁራን ከምጮህ ተነክቶ ነው ጭንቅላቱ ለምን እባላለሁ? የሚሰሙ ከሆነ ደግሞ ተሰብስቦ ቆሞ ይስሙኝ። ከፈለገ በድንጋይ ይምታኝ። ያኔ ፍሬ ያፈራል። ምንም ምላሽ ለማይሰጥ አብዶ ነው ነካ አርጎት ነው ብሎ ካለፈ ስራ እየሰራ አይደለም ማለት ነው እየተናገርኩ ያለሁት ቃል። ወይ በድንጋይ ይምታ ወይ ጌታን ይቀበል። ከሁለት አንዱ ነው መሆን ያለበት። ወይ ለአንዳንዱ የሞት ሽታ ነን፣ ለአንዳንዱ ደግሞ የህይወት ሽታ ነው የምንሆነው። እንደሱ ነው የሚኮነው። እግዚአብሔር ይሄን ያደርጋል። የሚገርመው ወደ እነሱ አልወጣ ስላሉ ኑና ሰዎችን ላኩልን። ጌታን ብዙ ሰዎች ተቀብለዋል፣ መንፈስ ቅዱስ ግን መጥተው ያስተምሩ ብሎ ጴጥሮስና ዮሐንስን ላኩላቸው። እዛው ምዕራፍ 8ን ስታነቡ ታገኛላችሁ። ያ ሟርተኛው ስምዖን እኔም እጁን የሚጭንበት እንደዛው መንፈስ ቅዱስ እንዲቀበል ባካችሁ ብለው ብር ይዞላቸው መጥቶ ነበር። ብር ካንተ ጋር ይጥፋ አሉት እና ሄደው መንፈስ ቅዱስ ሰዎች ለመጀመሪያ ጊዜ ከኢየሩሳሌም ውጪ እዚህ ላይ ሲሞሉ ታያቸዋላችሁ። ምዕራፍ 8 ላይ ዮሐንስና ጴጥሮስ ከኢየሩሳሌም መውጣት አይፈልጉም። የሚገርመው ልክ ጸልየው ከጨረሱ በኋላ ወደ ኢየሩሳሌም ተመለሱ። ይሄ የኢየሩሳሌም በሽታ ተመለሱ ነው የሚለው ቃሉ። የመሄድ መንፈስ ይልቀቅብን እግዚአብሔር። በእውነት የመሄድ መንፈስ ይሄ አዙሪት እንደያዘው ከመሆኑ ብዙዎቹ በውዴታ ሳይሆን በግዴታ በስደት በሄዱበት ነው ስራውን የሰሩት። የጎላ መንፈስ ቅዱስን ዓላማ የፈጸመው ሐዋርያው ጳውሎስ ብቻ ነው። ሌሎቹ በስደት ነው ተገደው እንጂ በውዴታ ገብቷቸው እያደረጉ አልነበረም። ጳውሎስ ግን በዓላማ እየተመራ ያውም አንቀበልም ብለውት የመንፈስ ቅዱስን ሐሳብ ማከናወኑን አንዱ ወንጌላት ከጻፉት በስተቀር አብዛኛውን የአዲስ ኪዳን መጽሐፍ መመሪያ የሚሆን ለቤተ ክርስቲያን እግዚአብሔር የተጠቀመው በዚህ ሰው እና ለመንፈስ ቅዱስ መታዘዝና መነዳት በጊዜ ላለውም ትውልድ ለኋላውም ትውልድ እግዚአብሔር የሚያስቀረው ታሪክ አለ እና ይሄንን ወደ ራሳችን ተመልሰን ከቃሉ ጋራ በሶስት አቅጣጫ እንድንመለከት ፈልጋለሁ። ከኛ ከራሳችን አቅጣጫ ጌታ ኢየሱስ ለመዳናችንና ለመንፈስ ቅዱስ ማደሪያ እንድንሆን የሚያስፈልገውን ሥራ የዛሬ 2000 ዓመት ፈጽሞታል። ይሄን ማቅ አዲስ ሰው ካልሆነ በስተቀር እሱም ደግሞ መጨረሻ ላይ አገልጋዮችን ቢያናግር ጥሩ ነው። ሁላችንም እናቃለን። ጌታ ዳግም ለሞት አይመጣም። አሁን የድካሙን ፍሬ ሊሰበስብና አብሮ በአባቱ ፊት ለዘላለም ደስ ሊሰኝ ነው የሚመጣው። ከዚህ በኋላ መምጫው ለሞት አይመጣም። ከኛ የሚጠበቀው ጌታችን ያከናወነውን ሁሉ ለኛ መሆኑን በእምነት በመቀበል የኃጢአታችንን ይቅርታ በንስሐ መቀበል፣ በዚህም ስራ ዳግም ልደት ማግኘት፣ አሮጌው ሰው እንደተሰቀለና አዲሱ ሰው እንደተተካ በማመን የጌታ መቅደስ በመሆን ራስን ለመንፈስ ቅዱስ ሙላት ማዘጋጀት ነው ከኛ የሚጠበቀው። ይሄን አብዛኛዎቻችን አድርገናል። ምናልባት ንስሐ ገብቶ ጌታ ኢየሱስን ያልተቀበለ በእውቀት ደረጃ እውቀቱ ላይ ገባን ይችላል። ጌታ ኢየሱስ ክርስቶስ ለመዳናችን የሚሆነውን ሥራ መፈጸሙን ሁላችንም እናውቃለን። ከዚህ የሚቀር ማንም ሰው የለም። አብዛኛዎቻችን ይሄ እውነት ሆኖልን
ኢየሱስ አድኖናል። የመዳን ደስታ በውስጣችን ፈሶ ብንሞት ወዴት እንደምንሄድ እርግጠኞች። ይሄ የመጀመሪያው ሆኖ አሮጌው ሰው ከውስጣችን ተሰቅሏል። ቃሉ ነው ያለው፣ እኛ አይደለንም የምንሰቅለው። ጌታ ኢየሱስ ሆይ አድነኝ ብለን ንስሐ ስንገባ አሮጌውን ሰው መንፈስ ቅዱስ ከውስጣችን ይሰቅለውና በክርስቶስ አካል ውስጥ ያጠምቀናል። እሱ ተከናውኗል። አሁን አሮጌው ሰው ውስጥ ከሌለ አዲሱ ሰው ነው እኛ ውስጥ ያለው። ምን ማለት ነው? ከዲያብሎስ ጋር ግንኙነት አድርጎ እግዚአብሔርን ለማሳዘን ኃጢአት የሚያደርግ ኮኔክሽን ተቆርጧል ማለት ነው። አሮጌ ሰው የለም እኛ ጋር። ኃጢአት ለማድረግ 24 ሰዓት እንደ ምንጭ ይሰራ የነበረው እሱን ነው ከውስጣችን የገደለው። ኢየሱስ ክርስቶስ እኮ እንዴት እችለዋለሁ ከውጭ ቆመው እንዴት ዝሙቱን፣ ኃጢአቱን፣ ስርቆቱን፣ ውሸቱን እንዴት ችላችሁ አውቃችሁ ራሳችሁን ገድባችሁ ነው ገዳም አልገባም እንዴ? እንደሱ ከሆነ ተቋቁሜው ሳይሆን ኢየሱስ ኃጢአት በማድረግ የሚደሰተውን አሮጌውን ሰው ከውስጥ ገደለው። ክብር ይሁንለት ለዘላለም። እሱ ሞቷል። ኃጢአት በምንድን ነው የማውቀው? እሱ ድሮ ሰው መሳደብ አይደለም ትንሽ እንኳን ቂም ካስ ልኩን ሳላሳይ ነው የሚለው ውስጤ። ነገ ቀጠሮ ይዤ ነው አፍንጫውን የምለው። አሮጌ ሰው ነው የነበረው ከዲያብሎስ ጋር ኮኔክሽን የነበረው። አሁን ኢየሱስ ክርስቶስ በመስቀል ላይ መሞቱን ሳምን አሮጌውን ሰው ኢየሱስ ከኔ ውስጥ ወስዶ ሰቀለው። ምን ሆንኩ ያኔ? ሰውን እንኳን ድንገት የለመደው ምላሴ ስድብ ሲያወጣ ይቅርታ አድርግልኝ ወደምለው ነው የሚሮጠው። ደስተኛ አይደለም። ኃጢአት አድርጋችሁ የምትደሰቱ አሁንም ነገ በጨመርኩ የምትሉ ካላችሁ እናንተ ገና ይቀራችኋል። አሮጌው ሰው አልሞተም። እናንተ ደህንነት እንደገና መማር ያስፈልጋችኋል። ወይም ኢየሱስ ሆይ ወደ ሕይወቴ ግባ ላምን እፈልጋለሁ ማለት ነው የምትጠበቅባችሁ። አብዛኛዎቻችሁ ከዚህ ነፃ እንደሆናችሁ ስለማምን ማለት ነው። ስለዚህ አሮጌውን ሰው ሰቅሎታል። ስለዚህ ማደሪያ፣ ይሄ ማደሪያ የማን ማደሪያ ነው? የመንፈስ ቅዱስ ነው። ሌላ ነገር ሊያድርበት አይችልም። አሁን ያላችሁትን እኮ ነው የምለው ያለው። ኃጢአት ስንናዘዝ ምን ማድረጋችን ነው? እና ውስጥ ገብቶ ልባችን ውስጥ ታምቆ እንደ ብሉይ ኪዳን ነው። አሁን በየሳምንቱ በየ6 ወሩ በግ ምናምን እየጎተንን ነው ኃጢአት ንስሐ የምንገባው አይደለም። ኢየሱስ ክርስቶስ ልባችንን የራሱ ልብ አድርጎታል። ምንድን ነው የምንናዘዘው? ይሄ እውነት አሁን ዛሬ ሊገባችሁ ይገባል። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን የጌታ ራቱ አብሮ ከበላ በኋላ ማበሻ ወስዶ ወረደና እግራቸውን ማጠብ ጀመረ። እኔንም አታጥብ አለ ጴጥሮስ። ወይ ካላጠብኩማ ከኔ ጋር እድል ፈንታ የለህም አለው። ምን ማለቱ ነው? እንደሱ ከሆነ ራሴንም እጄንም ሰውነቴን በሙሉ ጠበኝ ማለቱ ነው። እጄንም ራሴንም ጠበኝ ነው። ለታጠበ እግሩ ከታጠበ ይበቃዋል። እናንተ ንጹሃን ናችሁ አላቸው። እርስ በርሳቸው እኮ እየተነታረኩ እኮ ንጹሃን ናችሁ እንዴት ይላቸዋል? ሁለመናችንን አዲሱ ሰው አድርጎ አንጽቶ የራሱ ያደረገ ኢየሱስ ክርስቶስ ይክበር። መዳናችን ገና አልገባንም በደንብ። ምንድነው ታዲያ የምታጠበው? በእለት እለት ጉዞ በምላስ ከሰው ጋር ኮሙኒኬት እናደርጋለን፣ በእጅ ኮሙኒኬት እናደርጋለን፣ በእግር ኮሙኒኬት እናደርጋለን። እሷን ነው በጌታ ፊት የምናቀውን ነው ጌታ ሆይ ማረኝ ይሄን የምንለው እንጂ እንደነ ዕዝራ ዘመን መስዋዕት አቅራቢዎች ካህናትን የምንጠራበት አይደለም። ኢየሱስ ለአንዴና ለዘላለም መስዋዕት ሆኖልናል። ክብር ለስሙ ይሁን። ልባችን ውስጥ ኃጢአት ሊነግስ አይችልም። አዲሱ ሰው ኃጢአትን አያደርግም አለ ቃሉ። ከእግዚአብሔር የተወለደ ምን አያደርግም? ኃጢአትን አያደርግም። ዳግም የተወለደው ሰው ኃጢአት ለማድረግ አቅምም የለውም። ምንድነው ታዲያ ኃጢአት የሚሰራው? ይሄ የለመደው ስጋችን የሚሞተው ሰውነታችን፣ እሱን ነው በጌታ ፊት ምህረት የምንጠይቅበት። አንዳንድ ጊዜ ሰዎች አልተነሳም እኮ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል የተባለው ለቅዱሳን ነው። ክብር ለጌታ ይሁን። ስለዚህ ይሄ መቅደስ ለመንፈስ ቅዱስ ነው የተዘጋጀው። ገብቷል። ኦሬዲ ኃይል መሞላት ጀምረናል።
በልሳን እንጸልያለን፣ ጌታ ተጠቅሞብናል። አሁን የማወራው ያለውት የቀደመውን እስካሁን የመጣንበትን አይደለም። እግዚአብሔር አዲስ ኃይል ቤተክርስቲያን ላይ ያመጣል ማለት አንተ ተው እንጂ ልክ አይደለም የማንባባልበት ማለት መንፈስ ቅዱስ ፊት ማን መቆም ይችላል? ይዞን ከሄደ እሱ ደግሞ የሚጎረብት ስራ ይሰራል። ጴጥሮስ የሰበከውን የመጀመሪያ ስብከቱ ነው። ከዛ በፊት አላለማመደውም። ኢየሱስ ሄዱ ምናምን ብሎ ልኳቸዋል። በሽተኛ ፈውሱ ነው ያላቸው እንጂ አጋንንት አውጡ አላቸው እንጂ ስብከት ስለ መስበካቸው ምንም ሉቃስ አልተናገረም። እዛ ላይ ለመጀመሪያ ጊዜ ለስብከት ሲቆም ሰውየው እሱ አሳ አጥማጅ እንጂ ሰባኪ አይደለም። ያን ስብከት አንድ አረፍተ ነገር እምን ተታወጡለትም ብሉይ ኪዳንና አዲስ ኪዳንን ያገናኘ ስብከት በመጀመሪያው። እኔም ለዚህ ነው መንፈስ ቅዱስ ከተሞላ በኋላ ቆሜ የሰበኩትም ምን አለበት በቪዲዮ ተቀርቶ ተቀምጦልኝ ቢሆን ኖሮ ያልኩት ሙሴ እንደጻፈው ብዬ ራእይን ጠቅሼ ይሆናል እንጂ ቃሉ በምንም አይነት የተሳሳተ መልእክት መንፈስ ቅዱስ አላናገረኝም። ቴዎሎጂ ከገባው በኋላ አይደለም ያስተካከልኩት። መንፈስ ቅዱስ አይሳሳትም። ስለዚህ እንዴት ላድርግ የሚባልበት አይደለም። ሁላችን ጌታን ተቀብለን መዳናችንን ያረጋገጥን ሁላችን አንድ እውነት አጥብቀን ልንረዳ ይገባናል። ማለትም ጌታ ኢየሱስ ክርስቶስን ከልብ የምንወድ ኃጢአት የሆነውን ነገር ድሮ ስናደርገው የምንደሰትና አብዝተን ለማድረግ የምናስብ አሁን ግን ውስጣችን ደስታ በማጣት ሰላማችን የሚረበሽብን ከሆነ በትክክል ጌታ ዳግም ወልዶናል። በኃጢአት የማንደሰት ከሆነ ድሮ የምናደርገው ነገር አሁን የሚያስጠላን ከሆነ ዳግም ወልዶናል። ከእግዚአብሔር የተወለደው ማንነት ኃጢአትን አያደርግም። የሚሞተው የሥጋችን ግን በየጊዜው በጥንቃቄ ካልተጠበቀ ኃጢአት የማድረግ አቅም አለው። አሁን እያደረግን ያለነው በሕይወት ጉዞ የተነካካውን ሕይወታችንን በቃሉ በማጠብ በጾምና በጸሎት በፊቱ በደሙም ኪዳን እየጸዳን ነው። እንደ ጴጥሮስ እግር ያጠበው ሊያዘጋጃቸው ነው። በጸሎት የቆዩትም በመሃል የገጠማቸው እንዲያጸዱ ነው። በብሉይና አዲስ ኪዳን አማኞች ልዩነት እርሱ ነው። የኛ ሁለንተናችን ነጽቷል። አሮጌ ሰው ኃጢአትን በመስራት ምንጭ የሆነው ከኛ ውስጥ ተሰቅሏል። ይህ መብት የተገኘው ከክርስቶስ ሞትና ትንሣኤ የተነሳ በእምነት የተገኘ ነው። በብሉይ ኪዳን በእምነት የጸደቁ ከአብርሃም ጀምሮ ጥቂት የሚባሉ የብሉይ ኪዳን አማኞች ነበሩ። አሕዛብ ለዚህ አልታደሉም። በአዲስ ኪዳን ግን ወንጌል መስበክ የሚያስፈልገው በወንጌል ቃል ላመኑት ዳግም ለመወለድ እድል መስጠት ማለት ነው። ዳግም ካልተወለዱ የመንፈስ ቅዱስ ማደሪያ መሆን አይችሉም። ኃጢአትንም ማቆም አይችሉም። ዳግም ሲወለዱ አሮጌው ሥጋ ከውስጣቸው ይሰቀላል። ለእኛም የሆነው ይሄው ነው። ሰው ሞቶ አዲሱ ሰው ዳግም በሰው ሕይወት ካልተፈጠረ የእግዚአብሔር መንፈስ ቤተ መቅደስ መሆኑ አይቻልም። ቤተ መቅደሱ ካልተሰራ ደግሞ የእግዚአብሔር መንፈስ በሰው ላይ አይወርድም። እኛ ዛሬ በንስሐ በጌታ ፊት ያለን በየትኛውም ሰዓት የመንፈስ ቅዱስ ኃይል ሊወርድብን ይችላል። ስለዚህ ጸሎታችን በዋናነት የመንፈስ ቅዱስ ኃይል በግል ሕይወታችን፣ በቤተሰባችን፣ በቤተ ክርስቲያናችን እንዲሁም በአገራችን ብሎም በምድር ላይ ባለችው በክርስቶስ አካል ላይ እንዲወርድ በእምነት መጸለይና ለመሞላት መጠበቅ ይኖርብናል። ሁለተኛው መንፈስ ቅዱስ በየትኛውም ጊዜ በህብረት በግል ወደኛ በኃይል ሲመጣ በየዋህነት በሞኝነት ከእርሱ ጋር በእምነት በደስታ መተባበር እርሱ የሚመጣው ሊጎዳን ሳይሆን ኃይል ሊሞላንና የጌታ ምስክሮች ሊያደርገን ስለሆነ ፈቃዳችንን በሙላት እንልቀቅለት። በእርሱ ላይ ያደግን አድርገን አናቀርብ። ሕፃናት እንድንሆንለት ይፈልጋል። ጠላት ከበረከት ሊያጎለን ከስጋችን ጋር በማበር አዋቂ የሆን ሊያስመስለን ይጥራል እንጂ ከመንፈስ ቅዱስ ዕውቀት ጋር ስናሳይ ቁጥር ውስጥ አይገባም። ሕፃናት መሆን ያዋጣል። ራስን ባዶ አድርጎ እርሱ ወደ መራን ለመመራት ፈቃዳችንን ሙሉ በሙሉ እንልቀቅለት። የመጨረሻው መንፈስ ቅዱስ በእኛ ላይ ለወረደበት ዓላማ ተዘጋጅተን እንሰማራ።
የፈውስ፣ የስብከት፣ የቤተ ክርስቲያን ህንፃ አስተዳደር፣ የግል ኑሮ ዘይቤ ወዘተ ተሰብስበን ከማድነቅና የወሬያችን ማዕከል በማድረግ ተሰብስበን ከማማሞቅ ኃይል ወደ ተሰጠንበት ዓላማ በመመለስ ምስክር ልንሆን እንዘጋጅ። ወንጌል እንስበክ፣ የዳኑትን ደቀ መዝሙር እናድርግ፣ እነርሱ ለወንጌል ሥራ ኃይል ተሞልተው እንዲሰማሩ እናድርግ። ያኔ የራሳችን ሕይወት በማይደርቅ ቋሚ ኃይል መንቀሳቀስ ይጀምራል። ቤታችን የኃይል ምንጭ ይሆናል። ቤተ ክርስቲያን የኃይል ቦታ ትሆናለች። ከተማችን በጌታ ኃይል ስር ይገባል። አገራችንም የኃይሉ ተጠቃሚ ትሆናለች። ወደ አህጉራትም ይቀጥላል። ብዙዎች የወንጌል ፍሬ ይሆናሉ። ወንጌል ወደ ነገዶች፣ ሕዝቦች፣ ቋንቋዎች ይደርሳል። የጌታችን መገለጥ ይሆናል። እኛም በሕይወት የምንቆየው በቅጽበት ዓይን እንነጠቃለን። የሞቱት ቅዱሳን ይነሳሉ። ጌታን በአየር እንቀበላለን። የዘላለም ደስታ ይጀምራል። ሃሌሉያ ሃሌሉያ አሜን። እንደ ሌላ ጊዜ ቢሆን ኖሮ አሁኑኑ ይወርዳል ብዬ ጸሎት አረጋለሁ። እኔ እንደሱ አላደርግም። ይጀምራል ነው ያልኳችሁ። ከቤታችሁ ሊጀምር ይችላል። ዛሬኛ ማል ሊጀምር ይችላል። ነገ ጸሎቱ ከማለቁ በፊት ሊጀምር ይችላል። የመንፈስ ቅዱስ ኃይል ነው መሰረታዊ ፊታችንን ልናዞር የሚገባው። እግዚአብሔር የተባረከ ይሁን። ጌታ ይባርካችሁ። እህቴ ወደዚህ እጠራታለሁ። ወገኖች ሆይ እንጸልይ። ስለ ወገኖቻችን እንጸልይ፣ ስለ ሀገራችን እንጸልይ፣ ስለ ምድራችን እንጸልይ፣ ስለ ሕዝባችን እንጸልይ። ሰላም ይስተታት። የሰላም ሽታ በምድራችን ይሁን። ጾም ጥሩ ነው። መጸለይ ጥሩ ነው። በፊቱ ማገልገል ጥሩ ነው። ደፋ ቀና ማለት ጥሩ ነው። ነገር ግን ከልብ ውበት ጋር ጥሩ ነው። ከውስጥ ማንነት ጋር ጥሩ ነው። አሁን ከዘረኝነቱ ውጡና ለሰሜኑ ክፍል አልቅሱ፣ አልቅሱ። ለትግራይ አልቅሱ፣ ለኤርትራ አልቅሱ፣ ለአማራ አልቅሱ፣ ለኦሮሞ አልቅሱ፣ አልቅሱ። እግዚአብሔር ትዕቢትን ምን አደርጋለሁ ይላል? እቀጣለሁ ይላል። እግዚአብሔር ትዕቢትን ይቀጣል። ስለዚህ ጌታ ቅሬታ ሁኑልኝ እያለ ነው። ትሩፋን ሁኑልኝ እያለ ነው እግዚአብሔር ያለው። ብዙዎችን ከሞት ለማትረፍ ምክንያት ሁኑልኝ እያለ ነው። ዛሬ ብዙዎች በሕይወት እንዳሉ ቢመስሉ ግን የሞቱ የሆኑ ብዙዎች ስላሉ እያገለግሉ ከወዴት እንደወደቁ የማያውቁ መቅረዝ ሊወሰድባቸው ያሉ ብዙዎች አሉ። እነሱን ከሞት እንድናተርፍ እግዚአብሔር ይፈልጋል። ጌታ ማዝኗል። ቤተ ክርስቲያን ያለችበትን ሁኔታ ፕሮግራሙ ምን እንደሆነበት በደንብ ገብቶታል። እዚቹ እየተሽከረከርን እንደተደገመበት ከብት ቤቱ ውስጥ ስንሽከረከር ዘመን ሊያበቃል። እግዚአብሔር የድግምቱን እስራት የሚበጥስበት እሳቱን ያወርዳል በእኛ ላይ።